እኔ ሁሌም የመጨረሻ ልጅም ብሆን እባክህ ምንም አይኑርህ በእጅህ ላይ ምንም እኔ ወንድምህ አለው ከእግዚአብሔር ጋር ወደ ሌላ ፖለቲካ ይገባል እንዲላል ምናምን ሲሉ አላሰራሉት ሲልክ በቃ በዛ ነው ስደትን የተመኘው እንጂ የመውጣት አላማውም አልነበረው። ያመኛል ደግሞ ለሱ እንደዚህ ነገር ካሰብኩ ስለሱ ካሰብኩ እንቅልፍ እንኳን የለኝም አልተኛም። አይ መጨረሻው ጊዜ ስልክ ደውሎ ከዚህ በኋላ እንዳትፈልገኝ አንደኛው ጓደኛቸውን ግን ድንገት ባስ ላይ ያገኘሁት አብረው ሄዱትን እና ከስንት ዓመት በኋላ ኦልሞስት ከ10 ዓመት በኋላ አስታወስከው? አዎ ሄደ የተባለው ኬንያ ነው። እንዴት ደቡብ አፍሪካ ፍለጋ ለመሄድ አሰብክ? ስልክ ተደወለና ቴድሮስ ነኝ ብሎ አለ። አምስተርዳም ነው ምናምን ነኝ ያለው ብሎ አለን። እዛ ውጭ መሰደድ ቢፈልግ ኖሮ ያኔ በደርግ ጊዜ ራሻ ወስደውት ነበር። በዛው መጥፋት ይችል ነበር። ሀገሩና የሚጠላ ልጅ አይደለም። እባክህ ወንድማችን በህይወት ካለ እዚህ ጋር ነኝ በል። እንኳን ደህና መጣችሁ። እንኳን ደህና እንተዋወቅ። መጀመሪያ ከታላቅ ወንድም ቢሆን ይማር። እሺ ሽፈራው ደሳለኝ። ሽፈራው ደሳለኝ ከአዲስ አበባ? አዎ ከአዲስ አበባ። ተስፋዬ ደሳለኝ ከአሜሪካ። እንግዲህ በፊት ተመልካች አሁን ደግሞ ባለ ጉዳይ ባለ ታሪክ ሆኖ ስቱዲዮ መጥቷል። በትክክል ደስ ብሎናል። እንኳን ደህና መጣችሁ። እንኳን ደህና ተባላችሁ። ምን እግር ጣላችሁ? እንግዲህ ታላቅ ወንድማችን ፍለጋ ነው። በእናንተ ስቱዲዮ በተለያየ ጊዜ ስናዳምጥ በተኛው ረጅም ዓመታችን ነው። ወንድማችን ከጠፋ ያንሱን አፋልጉን ብለን ነው እንግዲህ መጣ ነው። ማን ይባላል ታላቅ ወንድማችሁ? የት ነው የጠፋው? ታላቅ ወንድማችን ያው የቤተሰብ 4 ልጆች ነን። 3 ወንድ 1 ሴት ነን። ቴዎድሮስ ደሳለኝ ይባላል። የተወለድነው ያው ቂርቆስ ክፍለ ከተማ ነው፣ የድሮ በክተራ እና እዛ አካባቢ ነው። እሱ ነው አሁን የጠፋብን። በምን አጋጣሚ ነው የጠፋው? ከተለያያችሁ ምን ያህል ጊዜ ሆናችሁ? ያላችሁ እጃችሁ ላይ ያለው መረጃ ምንድን ነው? ከተለያየን አሁን ኦልሞስት በ86 ነው ከዚህ ሀገር የጠፋው። በፊት ግን በተለያየ ስራ ይሰራ ነበረ። መጀመሪያ ያው የቀድሞ ወታደርም ነበረ፣ መኮንን ነው። ያው ደርግ ከወረደ በኋላ እሱ የግል ስራ አየር መንገድም ጀምሮ ነበረ በኮንትራት ስራ። እዛ እየሰራ እያለ መሀል ላይ ታድሶ ገብተው ከታድሶ ወጥተው ያው ሰላማዊ ኑሮን እየኖረ እያለ 86 መጨረሻው አካባቢ ምንም ኑሮ አልተመቻቸውም። ከዚህ ሀገር በስደት ወጣ። ከዛን ጊዜ ጀምሮ ለ1 ዓመት ያህል ባንዴው ደብዳቤ ጽፎ ነበር። ጓደኛውንም አግኝቸው ጓደኛውም ነግሮኝ ነበረ በዛ ኬንያ እንደሚኖር። መጨረሻው ጊዜ ስልክ ደውሎ ከዚህ በኋላ እንዳትፈልገኝ አጋጣሚ ሲመቻቸኝ በቃ ነገሮች ሁሉ እንደ ዛሬ ስልክ አልነበረም። በሰው በጎረቤት ስልክ ነበረ እንትን የምንለው የምንገናኘው። በጎረቤት ፖስታ ነበር። እነሱም ፖስታ ሳጥናቸውን ሸጡት። በዚህ መሀል ላይ ነው እንግዲህ አሁን ሊጽፍም ላይጽፍም ይችላል ተለያይተን የቀረ ነው። ያ ነው ሲደውል ከዚህ በኋላ እንዳትፈልገኝ ያለው ለምንድን ነበር? በቃ ወደ ሌላ ሀገር ለመሄድ አስቤያለሁ እና ነገሮች ሲመቻቹልኝ እጽፍልሃለሁ እደውላለሁ እና እንዳታስቡ ብሎ ይችን ቃላት ነው የመጨረሻ ቃላቱን እንትን ያለ እና ጓደኛው ዶክሜንት ምናምን ነበረው እኔ ጋር ዶክሜንቱን ይዞለት ሄዷል እና ዶክሜንቱ ደርሶኛል በቃ ይህንን አለ። ከዛ በኋላ ምንም ነገር እንዲሁ ደጅደጁን እያየን ነው የምንኖረው። ከባድ ነው እንግዲህ አሁን ይሄንን ጊዜው ስናሰላ 31 ዓመት መሆኑ ነው። ከዛ ጊዜ በኋላ ምንም ነገር የለም እና እንደውም በመጨረሻ ላይ ያው ያሉ ሆነ እንጂ
የሚስቱ እጮኛ ነበረችው። በዛን ሰዓት ሽማግሌ ልኮ ምን ብሎ እዛው 38 ሜዳ ኳስ ሜዳው አካባቢ ነው እሷም የምትኖረው። እሷም ውጭ ነው ያለችው። በዛን ሰዓት ወጣ ነበር፣ ወደ አረብ ሀገር ነበረች። ከዛ ወደ ሌላ ሽማግሌ ከላከ በኋላ ሽማግሌ ልኮ አንድ ቤት ነበር የሚኖሩትም እናትና አባቷ ግቢ። ከዛ በኋላ እሷ ሄደች። መሀል ላይ ነው ይሄ ነገር፣ እሷ ከሄደች በኋላ ነው ይሄ ክፍተት የመጣው። እሱም ወደ ስደትና አማራጭ ያደረገው ወደ ስደት አንዳንድ ነገሮች የራሱ እንትን አለው። በስደት ሀሳቡን ያደረገው በዛ ነው። ከዛ በኋላ ግን ከረጅም ዓመት በኋላ የእሷ ወንድም አርፎ ነበር እና እነሱ ቀብር ሄደው ስልክ ተደወለ ነው የነገሩኝ ሰዎች። ስልክ ተደወለ እና ቴድሮስ ነኝ ብሎ አለ። አመሰርዳም ነው ምናምን ነኝ ያለው ብሎ አለ ነው። አሁን ያቺ ሰራተኛ በትክክለኛው እንትኑን የተቀበለችውን ነገር በትክክል መናገር አልቻለችም። እና አዝኛለሁኝ እንደዚህ መሞቱን ሰምቻለሁኝ ብሎ አለ ብለው በቃ ይሄንን ነው እንጂ የሰማነው ከዛ ምንም ነገር የሰማነው ነገር የለም። በእኔ በጆሮዬም የሰማሁት ነገር የለም አሉ ካልሆነ። ስለዚህ ግንኙነት ነበራቸው ማለት ነው። መረጃ ይሰማ ነበር ማለት ነው። ከነሱ ጋር ግንኙነት ይኑር አይኑር አላውቅም። እኔ አሁን እንግዲህ እንዴት እንደሆነ ለእኔ ግራ የገባኝ ያንን ነው እንጂ ከልጅቷ ጋር ምንም ግንኙነት እንደሌላቸው። ሽማግሌ ከተላከ በኋላ አብረው ይኖሩ ነበረ። አዎ አንድ ቤት ኖረዋል እንዴ ለረጅም ጊዜ የተወሰነና መሀል ላይ ትንሽ በቤተሰብ መሀል ክፍተት ሲመጣ አባትየው ከዛ ሲወጡ እሷ ወደ አረብ ሀገር ሄደች። ተስማምተው ነው ማለት የሄደችው። ከዛ በኋላ ነው እዛ አረብ ሀገር ሆና ስትኖር 1-2 ዓመት ምናምን ይሆናል ኖራለች። ከዛ በኋላ ነገሮች ክፍተት እየመጡ በመሀላቸው እንትን ሲል እሱም መበሳጨቱ ስለዚህ ተለያዩ። ከሷ ጋር አብረው አልኖሩም። ከዛ በኋላ ተለያዩ፣ አይጻጻፉም። ይሄን ነው እንግዲህ። ከዛ ውጭ ምንም የማወቀው ነገር የለም። እኔ የእሱ ተከታይ ነህ? አይደለም። ሁለተኛ እሷ እህት አለችን። በእኔና በሱ መሀል አንድ ሴት ልጅ አለች። ከዛ እኔ ነኝ፣ ቀጥሎ እሱ። የመጨረሻው ነህ አንተ። እንዴት ነው ታላቅ ወንድም የት ነው የሚለው? እንግዲህ የምትኖረው አሜሪካ ነው። በሌላ መንገድ ነው ሄድከው ወይስ በቀጥታ ነው ሄድከው አሜሪካ? ስደት ስንል እንግዲህ በቀጥታ እንኳን በቀጥታ ነው ሄድከው። አይ መልካም ነው። ምንድን ነው ያለህ ትውስታ? ስለ ወንድም ፍለጋ ስለማድረግ የሞከርክባቸው መንገዶች አሉ? አዎ ብዙ ያው ሶሻል ሚዲያ ፌስቡክ ላይ ፖስት በማድረግ ያንን ሞክሬያለሁ። ያን ሙከራ ብዙም አንድ ጊዜ እንደውም ወደ ሳውዝ አፍሪካ ለመሄድ አስቤ የግድ ደግሞ ሰው ያስፈልጋል በሚል ባልበት ሰዓት ሳልሄድ ቀረው። ኬንያም የሆነ ቸርቾች በምናምን ሞክሬ ነበረ። ለምን ደቡብ አፍሪካ ለመሄድ? እሱን ፍለጋ ነው? ያው እሱን ለመፈለግ ደቡብ አፍሪካ መሄድ ነበረብኝ ብዬ ስል አንድ ጓደኛዬ እዛ የሚቀበለኝ ወደ አሜሪካ መጣ። ከዛም ወደዛ ሊሄድ አልቻልኩም። ሄደ የተባለው ኬንያ ነው። እንዴት ደቡብ አፍሪካ ፍለጋ ለመሄድ አሰብክ? ብዙ ሰዎች ያው የሚሄዱት ወደ ደቡብ አፍሪካ ነው። ከኬንያ ደቡብ አፍሪካ፣ በኡጋንዳ በተለያየ አካባቢ ይሄዳሉ። ጓደኛዬም በኬንያ አድርገው ነው ደቡብ አፍሪካ የገባውና እንደው ብዙ ኢትዮጵያኖች ሞስት ደቡብ አፍሪካ እንደሚገቡ ነው እና ያንን እንደው ለመሞከር ነው ያንን እንትን ያደረኩት። ግን በመካከል ጓደኛዬ ወደ አሜሪካ መጣ። ኬንያ ላሉ አንዳንድ ቸርቾችም ሞክሬ ነበር። ምንም ያው እንትን አላለምና ኬንያ በጣም ብዙ ስደተኞች እንደነበሩ እንግዲህ በተለያየ አጋጣሚ ፕሮግራምም ስንሰራ የሰማነው የተረዳነው ነገር ነበር። ካኩማ የሚባል የስደተኞች ካምፕ እንደነበር እዛ ለአመታት እንደ መሻገሪያ ቆጥረዋት ገብተው ግን ደግሞ ተሳክቶላቸው ወደ ሌላ አውሮፓ ሀገር ያልተሻገሩ እዛ ኑሯቸውን ያደረጉ ብዙ ኢትዮጵያውያን አሉ ሲባል እንሰማለን። እና ምናልባት በዚህ ሰዓት ይህን ፕሮግራም እየተከታተሉ ከሆነም በዛን ወቅት የእናንተ ወንድም በስደት ኬንያ በሄደበት ወቅትም አብረው የነበሩም ካሉ እንዲህ ነው ብለው መረጃ ይሰጣሉ ብዬ አስባለሁ። ይደውል በነበረበት ሰዓት ወይም ደብዳቤ ይጽፍ በነበረበት ሰዓት የት ነበርኩ ነው ያለው? ኬንያ የት? ቦታውን አልገለጸም እና
ኪሮስ የሚባል ጓደኛ አብሮት የሄደው 3 ሆነው ነው የሄዱት። አንደኛው ስሙን በእርግጥ አላውቀውም፣ ግን ኪሮስ አብሮት ሄዷል። አብረው ነው የሄዱት። መሀል ላይ ኪሮስ ተመልሶ መጥቶ ነው ዶክሜንቱን ይዞት የሄደው። ከዛ በኋላ ነው ዶክሜንቱን ይዞ ከሄደ በኋላ እንደማንገናኛው ነገሮች ሰው በስራ የሚሆን በምን አለመመቻቸት ይመጣል መንገድ ላይ ሲሄድ እና በዛ ምክንያት ነው። አሁን ኪሮስም ድምፁ የለም። አንደኛው ጓደኛቸውን ግን ድንገት ባስ ላይ ያገኘሁት አብረው የሄዱትን ከስንት ዓመት በኋላ? ኦልሞስት ከ10 ዓመት በኋላ። አስታወስከው? አዎ። ከዛ በኋላ እንደውም ስልኩን ተቀብዬ ስልኩ ሌባ ሲሰረቅ ስልክ የጠፋብኝ እንጂ አግኝቼው እኔ አረብ ሀገር ሄድኩኝ። ስዛስ ኬንያ ከገባም በኋላ ሁላችንም ተለያየን ነው። እኔ ወደ አረብ ሀገር ተሰደድኩኝ። በአጋጣሚ ተጠርዤ መጥቼ ነው አዲስ አበባ ነው ያለሁት ብሎ አለኝ። ያው እንትናቸው የማዕረግ እንትን አንድ ላይ ስለነበር መኮንን ነበሩ ለሶስቱም። እዛ ነው አሁን የማዕረግ ስማቸው ነው መኮንን። አይ እንትናው የማዕረጉ መቶ አለቃ ናቸው። የቀድሞ መቶ አለቃ ማለት ነው። 47ኛ ኮርስ ምናምን ናቸው ኮርሳቸውም። እዚህ ጎፋ ነበር የኛ ወንድም የሚኖረው። ጎፋ ሬዲዮ ኦፕሬተር እንትን ውስጥ ነው ኑሮ የሱ። ሌሎቹ ግን የተለያየ ቦታ ነው። እዚህ ሲገናኙ ደርግ ከፈረሰ በኋላ ያው እዚህ አብረው ነው የሚሰሩት እና መንግስት እንትን በአደራይቷቸው እንትን ከፍተው ነበረ ምግብ ቤትና መጠጥ ቤት ነገር ወደ ጎፋ። እዛ አብረው እየሰሩ ነው እነኛ አሁን የጓደኝነታቸው። ኪሮስ ግን ቀደምም አብሮ የአንድ አካባቢ ልጆች ነው። የቂርቆስ 38 ሜዳ አካባቢ አንድ ላይ ስለሆኑ በዛ ነው እንትን የሚግባቡት። ስለዚህ ምናልባት ኪሮስ ሊያውቅ ይችላል። በእርግጠኝነት በህይወት ካለ ኪሮስ ያውቃል። እንግዲህ ጮኛው የነበረችው ሴት ወንድም ሲሞት ደውሏል የሚባለው መረጃ አምስተርዳም ነኝ የሚል እንደዛ ነው። ቴድሮስ ነኝ ሲል የእናንተ ወንድም እንደሆነ ነው የገመታችሁት ወይስ በቤተሰቡ በአካባቢው ሌላ ቴድሮስ የሚባል የለም? የለም፣ ያው የኛ ወንድም ነው። ለነሱ በጣም ቀረቤታቸውም ቤተሰባም ስለሆነ ቴድሮስ። ኪሮስ ደግሞ ምናልባት አሁን ግንኙነትም ድንገት ብዬ የምለው የነ ኪሮስ ቤት ከነሱ አካባቢ ነው። ከጮኛው ቤተሰቦች የኪሮስ ቤተሰብና የጮኛው ቤተሰብ ቅርብ ለቅርብ ነው። ስለዚህ እነኛም አልሰማንም አላገኘነውም ነው የሚሉት። የኪሮስ ቤተሰቦች ድምፁን አልሰማንም ነው የሚሉት። ግን ምናልባት ያ አካባቢ ስለሆነ ኢንፎርሜሽን ሊለዋወጡ ይችሉ ይሆናል። ከኛ ጋር ግን ምናልባት እኛ ወንድማችን በህይወት ካለ አክሰሱን በማጣት ነው አለመገናኘ እንትናውን ደብዳቤ የሚጽፍበት ስልክ የሚደውልበት። ምክንያቱም ምንም ይዞ አልወጣም ሲሄድ። ስልክ የለም እንደ ዛሬ የቤት ስልክ የለንም። የጎረቤትም ስልክ አያውቅም። አካባቢውስ እንደው በመሀል መጥቶ ነበር ብለን ብናስብ አካባቢው ላይ ነባር ነዋሪዎች አሁንም አሉ? ተወልዳችሁ ያደጋችሁበት አካባቢ? ያው እኛ አካባቢ የሉም። ምክንያቱም አዲስ አበባ ናዝሬት ነው ያደግነው። እዚህ ብትወለዱ? እዚህ አዲስ አበባ ቂርቆስ ተወለድን። ከዛ በኋላ አባታችን እኔ 6 ዓመት ልጅ ሆኜ ነው አባታችን በሞት ያለፈው። እኔ 6 ዓመት ልጅ ሆኜ ነው። ከዛ በኋላ ናዝሬት እናታችን ይዛን ሄደች። ናዝሬት ነው እድገታችን በሙሉ። ስለዚህ እሱም ከናዝሬት ነው ወደ ኬንያ የሄደው? አይደለም፣ አሁን ናዝሬት አደገ። ከወታደርነት ከናዝሬት ተቀጠረ። ከናዝሬት ተቀጥሮ አዲስ አበባም ተመደበ። አሁን አስመራም ነበር፣ ከአስመራ መጣ። የተለያየ ቦታ ራሻም ነበር። ከዛ መጥቶ አዲስ አበባ እዚህ የተወለድንበት አካባቢ ቤት ተከራየን። እኔና እሱ አንድ ላይ መኖር ጀመርን። ታላቅ ስለሆነ እኔን ከናዝሬት ይዞ ይመጣ፣ እሱ ጋር ማስተማር ጀመረ። ከዛ ጎፋ ነበረ እየተማርኩ ያለሁት፣ ጎፋ አካባቢ ነበር እሱም የሚኖረው፣ ጎፋ ካምፕ። ከዛ በኋላ ነው ልክ እኔም ራሴን ችዬ ወጣሁኝና እሱ እንትን ሽማግሌ ላከው። ደርግ ሳይፈርስ ነው። አሁን ልክ ደርግ ሲፈርስ ያው ስርዓቱ በፈረሰ ሰዓት የሚስቱ አባት ሽማግሌ ላከው። በዛም በስራ ላይ በነበረ ሰዓት
ይሄ ልጅ ሽምግልና ፈቅደናል፣ አሁን ዛሬ ስራ ሲያጣ አይሆንም አንልም። ስለዚህ አንድ ክፍል ቤት ሰጠዋለሁ፣ ግቢ የራሳቸው አለ፣ አንድ ክፍል ቤት ሰጠዋለሁ ብለው አንድ ክፍል ቤት ሰጥተው ሁለቱን አንድ ላይ ማኖር ጀመሩ። ትልቅ ሰው ናቸው። አቅም ባለው ሰዓት ለሽምግልና ልጃችንን ጠይቆ ፈቅደናል ነው። አዎ በጣም መልካም ሰው ነበሩ። ነፍሳቸውን ይማራውን አርፈዋል። እሳቸው በጣም መልካም ሰው ናቸው። እዛ ቤት ሲኖር በአጋጣሚ መሀል ላይ ኢህአዴግ ልጆቹ አንደኛው ሁለቱ ልጆቻቸው ትንሽ አስቸጋሪ ነበሩ መቼም ቤተሰብ ላይ ያለውና በዛ ምክንያት ችግር ሲፈጠር ነው ወንድማችን ከአየር መንገድም ስራ እንትን ያለው። በዛ ነው አሁን ስርዓቱ አልተመቸውም። የኢህአዴግ ስርዓት ጊዜ ስደትን እንጂ ኢትዮጵያም ጥሎ ለመሄድ አልፈለገም። ሲወጣም ሲገባ ምንም እንትኑ ሊያገኝ አልቻለም ነፃነትን። መኮንን ስለነበር እኛ ጋር ግባ ብለው ሲሉት አልገባም። እስከዛሬ ድረስ 17 ዓመት ያህል ለደርግ አገልግያለሁ። ምንም ያገኘሁት ነገር የለም። ስለዚህ አሁን ቤተሰቦቼን ምክንያቱም ድራር ምንም ገና እንትን ስላለን ወንድሞቼን ቤተሰቦቼን ሰው ማድረግ ነው እያለ የራሱን እንትን ሲል እዛ ወደ ሌላ ፖለቲካ ይገባል እንዲህ ይላል ምናምን ሲሉ አላሰራሉት ሲል በቃ በዛ ነው ስደትን የተመኘው እንጂ የመውጣት አላማውም አልነበረውም። ከኔ ጋር ነው እንደ ወንድምም እንደ ጓደኛም ነን። ከኔ ጋር ቁጭ ብለን ያለውን ነገር በደንብ የምናወራው ነበረው። በቃ አሁን ሊያሰሩኝ አልቻለም። እዛም የሚሰራበት ቦታ ላይ ያችኑ ከተደራጇትም ግማሹን እንብለው አንብላ ምናምን ኦዲተር ሆኖ ነው የሚሰራው። አላሰራላቸው እነኛንም ሰዎች ያቻች ጫና ሲበዛበት አይኔ በቃ መሰደድ አለብኝ ወንድሜ ብሎ ያን ዕለት ነው ተነስተው ሶስቱም እኔ ጋር አድረው ነው እንደው የሚሄዱት። ስለዚህ ናዝሬት ግን ያደጋችሁበትን ያውቃል። ያው ቤት አሁንም አለ ያውቃል። ያው ቤትም አለ። ያው አልባት እሱ አሁን እናታችሁስ በህይወት አሉ? እሱ አርፋለች 80 ልክ ኢህአዴግ ሊገባ ሲል ይሄን ሁሉ አታውቅም። እግዚአብሔር መቼም መልካም ነው በእውነት። አቱም እሱ ብትኖር ይሄኔ ብዙ ነገር እንትን ነበር። አጋጣሚ ሆኖ 83 ኢህአዴግ ሊገባ ሲል 82 ግንቦት 2 ላይ አረፈች እናታችን። በአመቱ ኢህአዴግ ገባና ያው ያንን ህይወት እንደዛ ያለ ነገር እንትን ከዛ በኋላ ነው 83 ገባ። 84 ላይ አካባቢ 83 ቢሮ ቁጭ ብሎ ነው የገቡት። እየሰራ ነው እነሱ የገቡት። ከዛ መሳሪያውን ስራውን ሁሉ አስረክቧቸው ስንፈልግ ትመጣለህ አሉት። እሺ አለ። የቢሮ ስራ ነው በብዛት የሚሰራው እንትንም ቢሆን በሌላ ጊዜ ጠሩት። እንትን ጦል ላይ መግባት አለብህ አሉት። ታድሶ ጦል ላይ ታድሶ ገባ። ከጦል ላይ ጨርሶ ሲመጣ ኮሜርስ ይማራል። ያን ጊዜ ማታ ትምህርት ይማር ነበር ኮሜርስ። ከዛ ጨርሶ ሲመጣ ወደኛ ገባ ሲሉት አይኔ አልገባም አለ። ምክንያቱም የኮሜርስ ከተመረቀው ወደዛ እንትን አለ። እዛ መሀል ላይ ነው አሁን መክፈሉ ምንም ፌል ሲያደርግበት ነገሮች ተደበላለቁበት ሲሆን ያው ደግሞ ከዛ በኋላ የሚያው እጮኛው ባለቤቱ ያው ሽማግሌ አንድ ላይ እስከኖሩ ድረስ እሷም እዛ ሄዳን ነገሮች እንትን ሲል ነው መቀየር የጀመረው። ያን ነው የምናውቀው ባለንበት እንትን። ከባድ ነው በህይወቱ የገጠመው። አዎ ፈተናው ከባድ ነው። እሱ ነው እንትን ያለው የጎዳው እንጂ በእርግጠኝነት እሷም እዚህ ብትኖርና ያለው ነገር ቢሆን ውጭ ነው አይፈልግም። እዛ ውጭ መሰደድ ቢፈልግ ኖሮ ያኔ በደርግ ጊዜ ራሻ ወስደውት ነበር። በዛው መጥፋት ይችል ነበር። ሀገሩና የሚጠላ ልጅ አይደለም። መጨረሻ አማራጭ እንትን ሲያጣ ነው ወንድማችን መሰደድን የመረጠው። እንግዲህ እዚህ ቦታ ነኝ ለማለቱ ደግሞ ለአመታት በቤተሰባችሁ ውስጥ ትልቅ ጥያቄ ፈጥሯል። እውነት ነው። ምንም የሰማችሁትም ስለሌለ ከባድ ነው። ፎቶዎችን ይዘህ ነበር? አዎ ፎቶዎች ይዣለሁ። ያው እንደ ማለት ምን ያሁን የመጨረሻ ልጅም ብሆን ወንድሜን ማግኘትና የደረሰበትን ማወቅ በጣም ትልቅ ጉጉት አለኝ። ውጭም አክሰሱም ቢኖረኝ ግን የግድ ማረፍ የሚባል ነገር አለ። በሰዎች ልብ ውስጥ ያው ብዙ ነገር አለ።
ምን ገጥሞት ይሆን የት ይሆን የሚለው ነገር ሀሳብ ይመላለስብሃል? አዎ በቃ አንዳንዴ ሶሻል ሚዲያ ላይ በስደት ያሉ እህቶችና ወንድሞችን ሳይ ላይክ እኔ በእነሱ ጫማ ውስጥ እንዳለሁ ነው የሚሰማኝ። ላይክ ወንድሜ በእነሱ እንትን ውስጥ እንዳለ ነው የሚሰማኝና ሁሌ እንትን አደርጋለሁ። ያመኛል ደግሞ ለሱ እንደዚህ ነገር ካሰብኩ ስለሱ ካሰብኩ እንቅልፍ እንኳን የለኝም፣ አልተኛም። እና ባለቤቴም ነው ወደ እግዚአብሔር አሰጥም ብላኝ ሁልጊዜ ትቆጣኛለች። ስለዚህ ማን ነበር የምትለው? ድሮ ወንድም ጋሼ ምናምን የሚሉ ስሞች ነበሩ አይደል? እህታችን እቶሎስ ነው የምትለው። እንግዲህ በኮልታፋ እንደበቷ የጠራቸው እና እቶሎስ ነው። እናታችን ደግሞ ማሙሽ ነው። እስከ መጨረሻው ድረስም ማሙሽ ነው የምትለው። ቴዎድሮስን አጠርታ አታውቅም። እዚህ እንኳን ልጠይቀው መታ ማሙሽን ፈልጌ ነው አለች። ማሙሽ የሚባል የለም መኮንን ነው እሱ፣ 100 አለቃ ሆኖ ማሙሽን ትላለች። በኋላ ሰው ቢላት መጨረሻ ላይ ኧረ ማረግ ምናምን አለው ሲል 100 አለቃ ነው ቴዎድሮስ ነው የሚባለው ሲል እንዴ ሲመጣ እና ማሙሽ ነው የሚሉት። ለእኔ ማሙሽ ነው እንግዲህ በእናት እንትን። አሁን እሱን እኛ ቹቹ ነው የምንለው የቤት ስሙ። አሁን በቹቹ ነው አሁን ስንዳኝ ማንም እኔ አሁን ተስፋዬ ብዬ ጠርቼው አላውቅም። የሌላ ሰው ስም ይመስላል። አዎ እና በጣም ከእንትን ቹቹ ልክ እንደሱም እኛ ቴዎድሮስን ቴዎድሮስ ነው የምንለው። በቀረቤታችን ደግሞ ለእኔ ወንድም ብቻ ሳይሆን ጓደኛም ነው። በጣም ብዙ እንትን የምናሳልፈው አብረን ነው። በየመጠጥ ቤት እንኳን ሲሄድ ተኔ ተለይቶ አብረን እዚህ ሌላ ታላቅ ነው። በማጠፋበት ሰዓት ሲቆጣ ያው ታላቅነቱን እቀበላለሁ። ከዛ በተረፈ ጓደኛ ቤስት ጓደኛዬ ነው፣ የልብ ጓደኛዬ። ከዛ ወዲህም የልብ ጓደኛ የለኝም። ያንን ነው እና ያው እኔም ቴዎድሮስ ነው የምለው። ያው ልጆቼ እህቴንም ያውቃሉ እሱንም ወንድሜንም ያውቃሉ። እና አንድ ወንድም አለኝ ስላቸው ማየት እንፈልጋለን አጎታችንን ምን አይነት ሰው ነው እና ሲሉ ፎቶውን አሳያቸዋለሁ። እና በጣም ቆንጆ ነው፣ በጣም ያምራል አጎታችን ይሉኛል። እና አሁን የስንት ዓመት ሰው ይሆናል እንግዲህ? በዚህ መልክና ቁመና አይገኝም። ተፈጥሮ ነው፣ እድሜ ነው አይደለም? እኔም ተቀይሬያለሁ። እውነት ነው። ያው ተፈጥሮ ነው፣ እድገት ነው። እንዴት አይነት አሁን ያኔ 55 በ55 ነው የተወለደው 1955 ማለት ነው። እዚህ ወደ 60 ዓመት 63 64 አካባቢ ሆነዋል። እኔ እንኳን አሁን ያው 55 ዓመት እንግዲህ ሆነኝ ማለት ነው። የእሱ ታናሽ ነው ማለት ሶስተኛው። ግን እናታችን ባናት ስለነበረ የተወለድ ነው። ርቀታችን አሁን ከእሱ ጋር የ3 ዓመት ልዩነት ነው ከኔ ጋር። በመሀላችን አንድ ሌላ ነበረ እኛም የማናውቀው ተጸናውቶኛል ብላ እናታችን። ስለዚህ በቅርብ ስለተወለድን በዚህ በኛው መደዳ ነው የሚኖረው። አሁን ታላቅ እህታችን አለች። አሁን እሷም ወደ 57 አካባቢ እንደዚህ ይሆናታል። ስለዚህ እሱ ኦልሞስት 62 እንደዚህ ሆነዋል። ስለዚህ ያው እዚህ ላይ ይሄንን መልክ ያየ በዛ እድሜ ገምቶ ከሌ ነው ማለት ከቻለ ይሄን ፕሮግራም አይተው ፍለጋውን እንዲያግዙን ነው እንግዲህ። አሁን ቁመናውን ለመሳለ አጭር ነው። አጠሪ። እናንተ ግን ረዘም ትላላችሁ። ሁለታችን ረጃጅም፣ ሁለታችን አጭር ነው። እኛ በአባታችን ነው የወጣ ነው እንግዲህ ተፈጥሮ ነው እንግዲህ። እኛ በአባታችን ነው የወጣ ነው። እናታችን አጭር ናት እና ታላቅ እህቴ እሱ አንድ ነው። መልካችን ግን ተመሳሳይ ነው። እኛን ያየ እሱን አየ ነው። ያው ኑሮ ሊበሳቆል ይችላል። ሰው መቼም ደልቶት ላይኖር ይችላል። ቢደላውም ባይደላው ሊከሳ ሊጠቁር ይችላል። ሰውነቱ ሊገረጅፍ ይችላል እንጂ ቁመቱ አጭር ነው። እንደውም የሚገርም እንትኑ እኔና እሱ አንድ ላይ ሆነን እንግድነት ስንሄድ ብዙ ጊዜ ሰዎች እኔን ነው እጅ ሊያስታጥቡ የሚመጡት። እኔ ነኝ ለቤተሰቡ ግዙፍ እንትንና እሱን አስታጥቡት ብዬ ስል ይደነግጣሉ። ምንድን ነው ምናምን ሲል አይ እሱ ነው ታላቅ እኮ ብዬ ስል እንዲህ አንተ ምን ሆነ ነው ሲል አይ እነሱ እንደሚመጡ ስላውቅ ትቼ ወጥቼ ነው ቁመቱን። ሲቀልድ ማለት ነው። ቀልደኛ ነው፣ በጣም ተጫዋች ነው።
እንደዚህ ያለ ነው ወንድማችን። በአንድ ወቅት እንደውም ማፈሳ መንገድ ላይ እንትን ሲል በላንተ ቶሎ ግባ ማሙሽ ወደ ቤት ግባ ነው የሚሉኝ እኔን አንተን ቢያገኙ ግን አብሰው ይሄዳሉ ብሎ እንትን ይልና በጣም ተጫዋችም ነበር። ከሰው ጋር ይግባባል በሄደበትም እዛም አሁን እድሉን ገጥሞት ያለው እንትን ቢል ከሰው ተግባቢ ነው። ለዚህ ሊታወቅ ይችላል። እንግዲህ አሁን የወጣበትን ኬንያ ብለናልን እንጂ አሁን ያለበት የት እንደሆነ ምን እንደገጠመው እንዲህ ነው ማለት አንችልም። ምናልባት ይህን የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች ኬንያም ያሉ በተለይ በዛ ወቅት ያሉ ቴድሮስን የሚያውቅ እዚህ እኮ ነው ብለው መረጃ እንደው ዱካውን ለማግኘት እሱም የማየት እድል ቢኖረው እዚህ ነኝ ቢል እንግዲህ በህይወት ውጣ ውረድ ምን እንደሚያጋጥም አይታወቅም፣ ግን መልካሙ እንደሚገጥም በመመኘት ነው ይህንንም ፕሮግራም እያሰናዳን ያለ ነው እና እንደው የማየት እድሉ ቢኖረው ምን ትለዋለህ? ምን መልእክት ታስታስቲ? ይህንን የማየት እድሉን ካገኘ ወንድሜ እኛ ካንተ ምንም የምንጠብቀው ነገር የለም፣ ግን በህይወት መኖርህን አለው የምትለን ካለ ምንም እንትን የሚለን እኔም ደግሞ በአቅሜ ማድረግ የምችለውን ነገር ዋጋ ልከፍልና ያለህበትን ቦታ መምጣት አቅሙ አለኝ እና እባክህ ወንድማችን መቼስ እናታችን በህይወትም ባትኖር ወንድሞቼ አሉ፣ የወንድሞቼ ልጆች አሉ። ወንድም እኔ 4 ልጆች ወልጃለሁ። ሴቶች ልጆች አባት ነኝ። ልጆቼ ደግሞ በጣም የሚወዱኝና የሚያፈቅሩኝ አንተንም ቢያገኙ ለሰው ልጆች ያላቸው ፍቅር የተለየ ነው። እነሱ ልጆች በጣም እንትን ይላሉ። ሽፈራውም ደግሞ 2 ልጆች አሉት፣ 1 ወንድ 1 ሴት። እህታችንም 1 ወንድ ሴት 1 ወንድ ልጅ አላት ታገኘው የምትባለው። እሷም ደግሞ የልጅ ልጅ አይታለች። እባክህ ወንድማችን በህይወት ካለ እዚህ ጋር ነኝ በል። እኔም የምኖረው አሜሪካን ሀገር ውስጥ ነው። ምንም እንትን የሚለው ነገር የለምና እባክህ የእናታችን ልጅ ብናገኝ ደስታችን ነው እና እኔ ሁሌም የመጨረሻ ልጅም ብሆን ያለህበትን ቦታ ካለ ያያችሁም ሰዎች ካላችሁ እባካችሁ ብትረዱኝ ለእኔም እረፍት ይሆናል እና ባለቤትም ሁሌ ታነሳለች እና እንዴት እንደምገልጸው ስለማላውቅ እባክህ ምንም አይኑርህ በእጅህ ላይ ምንም፣ እኔ ወንድምህ አለው ከእግዚአብሔር ጋር። ስለዚህ እባክህ ቴድሮስ መቼስ ሰው የወጣው ሁሉ ይመቸዋል ማለት አይደለም። አውቀዋለሁ እኔ ያለሁበትንም ባለሁበት ቦታ ብዙ ነገሮች አሉና እባክህ የእናታችን ልጅ ነህ። እኔ አባቴም በህይወት አላውቀውም፣ በፎቶ ነው የማውቀው። ይሄንንም ሚዲያ የምትመለከቱ እባካችሁ ያለበትን ቦታ እንደዚህ ነው ካላችሁ እግዚአብሔር በረዳኝ መጠን ወረታችሁን ብከፍል ደስ ይለኛል። የምኖረውም በአሜሪካን ሀገር ያው ፔንሲልቬኒያ የሚባለው ላንካስተር ከተማ ነው የምኖረው። እንግዲህ አሁን ወደ 21 ዓመት አካባቢ እያደረጉ ነው። እግዚአብሔር ይመስገን። እኔ ማግኘት ከፈልጋችሁ ስልኬን ልተውላችሁ እችላለሁ። የአሜሪካን ስልክ ነው 717-660-8980 ተስፋዬ ደሳለኝ ብትሉ ታገኙኛላችሁ። የባለቤቴንም ስልክ ልሰጣችሁ እችላለሁ
717 380 1006 ነውና የባለቤቴም ስም ስንዱ ደበበ ትባላለች። እንግዲህ እሷም ሶሻል ሚዲያ ላይ ተጠቃሚ ናት እና በዚህ ስልክ ካገኛችሁ ወረታውን ለካፈል ምችት ብድራትን የሚከፍል እግዚአብሔር ነው። ለኛም እረፍት እንዲሆንልን ደግሞም ከሆነ የደስታችን ተካፋዮች እንድትሆኑልን ነው ያለኝን ነገር ላስተላልፍ የምችለውና ይሄን እኔም አውጭም ወንድማችን ያው አባታችንም ነው። ወንድም ብቻ አልነበረ ግን ያው እግዚአብሔር ሲፈቅድ ነው ሁሉም ነገር። አሁንም እኛ ካንተ ምንም የምንፈልገው ነገር የለም። እኛ በስተናል፣ እግዚአብሔር ይመስገን። እኔም ወልጃለሁ፣ እሱም ወልዷል፣ እህቴም ወልዳለች። አሁን እኛ የምንፈልገው ወንድማችንን ነው። ስለዚህ አንተ ካለ በህይወት ምንም ይሁን ምን እኛ ለአንተ አናንስም። መከታችን አንተ መጥተህ ከጎናችን እንድትሆን ነው። ስለዚህ እባክህ ወንድሜ በህይወት ካለ አለው በለን። የምትሰሙም የምታዩም ካላችሁ ደግሞ ያያችሁም እባካችሁ መቼም ከእግዚአብሔር ነው የሚገኘው። ሁሉን ነገር እግዚአብሔር ነው የሚያደርገውና ወንድማችንን አገናኙን እባካችሁ ነው የምለው። ሌላ ምንም የምለው ነገር የለም። እግዚአብሔር ሁሉን የሚያደርግ እሱ ነው። እኔም ደግሞ በአጋጣሚ የወንድሜ ስልክም እምቢ ቢላችሁ የኔ ስልክም አለ። የኔን ስልክ ላስቀምጥላችሁ። 0912 የአዲስ አበባ ስልክ ነው። 0912 አሁንም 12 1752 ሽፈራው ደሳለኝ ብላችሁ ደውሉ። በዚህ እግዚአብሔር ፈቃዱ ሆኖ በህይወት እንድታገናኙን ከእግዚአብሔር በታች እናንተን ነው የምንለምነው እና ሚዲያውንም አመሰግናለሁ። እግዚአብሔር ያክብርልን። አሜን። እንግዲህ በጣም ነው ልብ የሚነካው። ለዓመታት የተንጠለጠለ ልብ የት ደርሶ ይሆን? ምን ገጥሞት ይሆን? ወንድማችን በምን ሁኔታ ላይ ነው የሚለውን አለማወቅ ያው ስሜቱን ተመልካቾችም ይረዱታል ብዬ አስባለሁኝ። ግን ደግሞ እግዚአብሔር ፈቅዶ በእድሜ በጤና ካቆየው እዚህ ቦታ ነው የሚል አይጠፋምና በደስታ ለመገናኘት ያብቃል። አሜን። እግዚአብሔር ይፍቀድልን። አሜን። በዚህ አጋጣሚ መቼስ ሸገር ኢንፎን ማመስገን ቢፈቀድልኝ ያው ሸገር ኢንፎን ያው እንግዲህ ተመልካች ነኝ። ያው አልዋሽም፣ ፎሎወር አይደለሁም፣ ግን ውስጥ እየገባው የሷን ሚዲያ ያለው ይቅርታ ከ70% ውስጥ አንዱ ነህ ማለት ነው። ተመልካቾቻችን 70% የሚሆኑት ሰብስክራይብ ያላረጉ ግን የሚመለከቱ ናቸውና አንዱ ተገኝቷል። ለማንኛውም ተገኝቻለሁ እና ያው ብዙዎችን ሰዎች ወደዚህ ሚዲያ መጥተው ወደ ሸገር ኢንፎ መጥተው ደስታቸውንም ያየንበት ሚዲያ ነውና መቼስ እኔም ሁላችንም መቼስ በዚህ ሚዲያ ላይ ተገናኝተን ደስታችን የምንገልጽ ይመስለኛል። መቼስ ጊዜዎች ይረዝማሉ እንጂ ያው እንትን ይላል። ሸገር ኢንፎዎችንም ከሁሉንም ስቱዲዮ የሚሰራውንም ሁሉንም በዚሁ አጋጣሚ ላመሰግን እፈልጋለሁ። እግዚአብሔር ይስጥልኝ። መሲ በጣም ብዙ ኢትዮጵያውያን አሉ ኬንያን ተሻግረው ደግሞ በተለያዩ የአውሮፓ ሀገሮች፣ የአሜሪካ ከተሞች የሚኖሩ ብዙ ኬንያ ፍቅራቸውም የተለየ ነው። በነገራችን ላይ በስደት ኬንያ አብረው የቆዩ ወዳጅነታቸው፣ ፍቅራቸው፣ ቤተሰባዊነታቸው እጅግ የጠበቀ ነው። ይበልጥ ስደት አስተሳስሯቸዋልና እናውቀዋለን የሚል አይጠፋም ብዬ አስባለሁ። ቸር ያሰማል። እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን። እንግዲህ የምንለው ነገር የለም። ያው ስደት ሰዎችን ያፋቅራል እንዳልሽው ብዙ የመናውያኖች ስደተኞች አብረውኛሉ ጓደኞቼና
እንደ ማህበር በጣም ፋሚሊየር ናቸውና በቃ ቤተሰባዊ እንትን ነው ግንኙነታቸውና ስደት በእውነትም ቤተሰብ ያደርጋል። ስለዚህ በስደት መካከል ሊገኝ ይችላልና መስዬ ተስፋ እናደርጋለን። ያው እንግዲህ ይሄን የሚሰሙ ሰዎች መቼስ ከደስታ ጋር እንደሚያደርጉት ልባዊ ምኞታችንን እንገልጻለን። እንግዲህ መስዬ ሌላ እግዚአብሔር ያክብርልን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ